ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱ ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብራችሁ መቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም ማባይ ርዕሰ ጉዳዮችን እናስቀድም የፋይዳ ዲጂታል መታወቂያ ምዝገባ ንቅናቄ ለሁለት ወራት ግብ ተጥሎ ለማሳካት በትኩረት እየተሰራ መሆኑ ተመላከተ የመራጭነት መብታቸውን ለመጠቀም የሚያስችላቸውን የመመዝገብ ሂደት እያከናወኑ መሆናቸውን የዲላ ከተማ ነዋሪዎች ገለጹ ያረጁ የቡና ዛፎችን በመንቀልና በአዲስ ችግኝ ለመተካት በሚደረገው ርብርብ ከ2.4 ሚሊዮን በላይ ችግኞች መዘጋጀቱን የይርጋ ጨፌ ወረዳ አስተዳደር አስታወቀ አበይት ርዕሰ ጉዳዮቻችንን አስቀድመን አሁን ደግሞ ወደ አጫጭር ዜናዎቻችን እናልፋለን አብራችን ቆዩ በባቲ ከተማ የሚኖሩ የቀድሞ የአሰብ ነዋሪዎች ከኢቢሲ ጋር በነበራቸው ቆይታ የተወለዱባትና ያደጉባት የቀለም ትምህርት የቀሰሙባት አሰብ እንደምትናፍቃቸው በስሜት ገልጸዋል አሰብ ለቀው ከወጡ ቀን ጀምሮ በውስጣቸው የከበደ ቁጭት እንዳደረባቸው የሚናገሩት እነዚህ ተወላጆች በተለይም ከተማዋ ከእናት ሀገሯ ኢትዮጵያ መነጠሏ ዛሬም ድረስ እንደሚያንገበግባቸው ሳይደብቁ ይናገራሉ ወደ ኤርትራና አፋር ለመሸጋገር ወሳኝ የንግድ ቀጠና የሆነችው ባቲ ከተማ ለአሰብ ነዋሪዎች ትልቅ ትዝታ ያላት ስፍራ ናት ሲሉም ተደምጠዋል በተለይም ታዋቂው የባቲ የሰኞ ገበያ ሁለቱን አካባቢዎች ነዋሪዎችን ከማገናኘት ባለፈ የንግድ ልውውጡን እስከ የመን ድረስ የሚዘረጋ የኢኮኖሚ ጀርባ አጥንት እንደሆነም ያስታውሳሉ አሰብ ኢትዮጵያና ቀይ ባህርን በፍጹም የማይነጣጠሉ የታሪክና የተፈጥሮ አካላት መሆናቸውን የሚመሰክሩት ነዋሪዎቹ በቀይ ባህር ሞገድ ውስጥ እየዋኙ ያደጉበትን ያንን ወርቃማ ጊዜ በናፍቆት ያወሳሉ በወቅቱ በተፈጠረው የፖለቲካ ሻጥር ምክንያት ካፈሩት ሀብትና ንብረት በላይ የትውልድ ምድራቸው ማጣታቸው የሚያሳዝናቸው እንደሆነም ይገልጻሉ አሰብ ወደ እናት ሀገሩ ተመልሰው ለልጆቻቸውና ለልጅ ልጆቻቸው የሚኮሩበት የትውልድ ስፍራ ማሳየት ትልቁ ምኞታቸው እንደሆነም ገልጸው በምንም ሁኔታ ሰው ሊረዳው የሚገባው ሀቅ አሰብ የኢትዮጵያውያን የዘመናት ሀቅ መሆኑን በጽኑ አቋም አረጋግጠዋል ዘገባው የኢትዮጵያ ብሮድካስት ኮርፖሬሽን ነው በአማራ ክልል ሰላምና መረጋጋት ከጊዜ ወደ ጊዜ የተሻሻለ መምጣቱን በአሁን ወቅትም በርካታ የልማት ስራዎች እየተከናወኑ ናቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ ምክትል ጠቅላይ ሚኒስትሩ ሰሞኑን በአማራ ክልል ባህር ዳርና ጎንደር ከተማ አስተዳደሮች ያደረጉት ጉብኝትን አስመልክቶ በሰጡት ማብራሪያም የክልሉ የሰላም ሁኔታ በመሻሻሉ በአሁን ወቅትም በርካታ የልማት ስራዎች የተከናወኑ መሆናቸውንም ተናግረዋል በጎንደርና በባህር ዳር ከተማ በኮሪደር ልማት የተሰራው ስራ አበረታች ውጤት እያስገኘ መሆኑን ጠቅሰዋል የአርሶ አደሩ ኑሮ ዘመናዊ ለማድረግ አስቻይ የሆነው የገጠር ኮሪደር ልማት መጎብኘታቸውንም ገልጸው በጎንደር የገጠር ኮሪደር ሞዴል መንደርን መጠናቀቁን አንስተዋል እንዲሁም የመገጭ ግድብ በ2001 የተጀመረ መሆኑንና ረጅም ጊዜ መፍጀቱን በማስታወስ መንግስት እንደ አዲስ ብዙ ነገሮችን አስተካክሎ በትኩረት በመስራት በቅርቡ ወራት እንዲጠናቀቅ ለማድረግ የሚያስችል ስራዎች እየተከናወነ እንደሆነም ተመላክተዋል ብለዋል ፕሮጀክቶቹ ሲጠናቀቁ የመሰረተ ልማት ፍላጎት ከማሟላት ባሻገር ተጨማሪ ገቢን የሚያስገኙ መሆናቸውንም አመላክተዋል ዘገባው የፋና ሚዲያ ብሮድካስት ኮርፖሬሽን ነው ምትከታተሉት ዜና ሰባታችንን ነው አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን አብራችሁን ቆዩ የፋይዳ ዲጂታል መታወቂያ ምዝገባ ንቅናቄ ለሁለት ወራት ግብ ተጥሎ ለማሳካት በትኩረት እየተሰራ መሆኑ ተመላከተ የጌዲዮ ዞን በሁሉም መዋቅሮች የፋይዳ ዲጂታል መታወቂያ ምዝገባ ያለበት አፈጻጸምን በመገምገም የቀጣይ ትኩረት አቅጣጫ ከባለድርሻ አካላት ጋር የውይይት መድረክም አካሂዷል ኢሳቅ ሳሙኤል አዘጋጅቶታል ኢሳቅ አበበ እንደሚከተለው ያቀርበዋል የፋይዳ መታወቂያ የምዝገባ ንቅናቄ ለሁለት ወራት ግብ ለማሳካት በተቀመጠው የትኩረት አቅጣጫ መሰረት እንደሚሰራ የገለጹት የጌዲዮ ዞን ኢኖቬሽንና ቴክኖሎጂ መምሪያ ኃላፊ በዚሁ መሰረት በሁለት ወራት ውስጥ እንደ ጌዲዮ ዞን 400,000 ዜጎችን ለፋይዳ ዲጂታል መታወቂያ በመመዝገብ ተጠቃሚ ለማድረግ እየተሰራ መሆኑን ተናግረዋል በሁለት ወር ውስጥ 400,000 እንደ ዞናችን ለመመዝገብ እንደ ክልል ደግሞ 4 ሚሊዮን ዜጋን በሁለት ወር ውስጥ ከመጋቢት 20 እስከ ግንቦት 20 ድረስ እንድንመዘግብና በንቅናቄ ይህንን ተግባር እንድንመራ ታስቦ
በክልል ደረጃ ኦሪየንቴሽን ከተሰጠን በኋላ ዛሬ በዞን አብይ ኮሚቴ አልፎም ደግሞ በከተማና በወረዳ አስተዳደር አብይ ኮሚቴ ደረጃ ይህንን ተግባር ለመምራት የንቅናቄ መድረክ ያዘጋጀንበት ሁኔታ ነው ያለው። እያንዳንዱ ባለድርሻ አካላት ይህንን ተግባር ደግሞ ኃላፊነት ወስዶ እንዲመራ እንዲተገብርም ጭምር ሰፊ የህዝብ ቁጥር የሚገኝባቸው አካባቢዎች ስለሆኑ በእነዚህ ባለድርሻ አካላት ላይ ትልቁን ስራ ወስዶ እንዲሰሩ እንዲተገብሩም ጭምር ወስደን ለመስራት በዚህ ልክ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። በዞን ደረጃ የፋይዳ መታወቂያ የምዝገባ ንቅናቄ በ2 ወራት ግብ ለማሳካት በተቀመጠው አቅጣጫ መሰረት ሁሉም ባለድርሻ አካላትና የማህበረሰብ ክፍል የበኩሉን ኃላፊነት በመወጣት እንዲረባረብ ኃላፊው አሳስበዋል። ባለድርሻ አካላት ይህ ተግባር ውጤታማ እንዲሆን በታሰበውና በታቀደው ጊዜ ገደብ እንዲጠናቀቅ ባለድርሻ አካላት በመጀመሪያ ደረጃ የማስተባበር ስራ መስራት መቻል አለበት። ስለዚህ ከማህበረሰብ በኩል ደግሞ ፋይዳ መታወቂያ የዜግነት ግዴታችን ነው። አንዲት ኢትዮጵያንን ያለነው ናሽናል የሆነ አይዲ፣ ዲጂታል የሆነ አይዲ። ዲጂታል ማለት ደግሞ እያንዳንዱ ነገር ከቴክኖሎጂ ጋር የተሳሰረ ነገር ማለት ነው። ከቴክኖሎጂ ጋር የተሳሰረ መታወቂያ ደግሞ ስናገኝ አገልግሎታችንም በዛው ልክ ዲጂታል ነው የሚሆነው። ጊዜም ከማባከን ጊዜ መቆጠብ በሚያስችል ደረጃ ነው። ጉልበት ከማባከን ኢቤት ሆነን እያንዳንዱን ነገር ዲጂታል በሆነ መንገድ የምናሳካበት መሆኑ ፋይዳው ከዚህም የበለጠ ከመሆኑ ጋር ታይዞ ማህበረሰቡ ማድረግ ያለበት የናሽናል አይዲ ለእያንዳንዱ ተግባር ለእያንዳንዱ አገልግሎት ያስፈልጋል። ምዝገባዎች ባሉበት አካባቢ ላይ ቶሎ ሄዶ መታወቂያ የመውሰድ ግዴታ ኃላፊነት ያለበት ነው በማህበረሰብ ደረጃ። የፋይዳ መታወቂያ ምዝገባ በንቅናቄ ለመፈጸም የታለመውን ተግባር በጊዜ ለማጠናቀቅ ግብ ተጥሎ እየተሰራ ሲሆን እቅዱ ተሳክቶ ህብረተሰቡን ተጠቃሚ ለማድረግ ከሁሉም ባለድርሻ አካላት በቅንጅት እንደሚሰሩ የመድረኩ ተሳታፊዎች ተናግረዋል። ዜጎች እንግዲህ ከዚህ በፊት የነበረው አብዛኛው የመታወቂያ አሰጣጥ ስርዓቱ እጅግ ደካማና ስብስብ የነበረበትን ስርዓት እንደ መንግስትም በዚህ ጉዳይ ላይ ልዩ ትኩረት ተሰጥቶ ወጥ በሆነ አካሄድ እንዲሄድ የተደረገበት አግባብ አንዱ ትልቅ አፕሪሼት ወይ ደግሞ አድናቆት ሊሰጥ የሚገባ ጉዳይ ነው። ይህን ተግባር ደግሞ እንደ ሀገርም እንደ አካባቢም እንደ ዞንም እንደ ወረዳም እኛም በቁርጠኝነት ሁሉንም ዜጋ ተጠቃሚ ላደርግ በሚችል መንገድ እየሰራን ያለንበት ነው። በዚህ ልክ ደግሞ በዚህ በተቀመጠው ስታንዳርድ በተቀመጠው ጊዜ ውስጥ ለመጨረስ አንዱ በ2 ወር የተሰጠው ንቅናቄ ዛሬ እንግዲህ ጀምረናል። ይሄ ንቅናቄ በተደራጀ መንገድ ሁሉም ባለድርሻ አካላት የተሰጠበትን አግባብ ወይ ደግሞ የተሰጠበትን ኃላፊነት በልዩ ኮሚትመንትና በልዩ ትጋት ሁሉም ዜጋ ተጠቃሚ የምናደርግበትን ኮሚትመንት ዛሬ ወስደናል ማለት ነው። ዲጂታላይዝ መሆን እንድንችል በሰፊው መንቀሳቀስ መቻል እንዳለብንና መስራት በሚገባን መልኩ መስራት እንድንችል የዛሬ መድረክ ሰፊ ግንዛቤዎችን የሰጠን መድረክ ነው። በዚህ መነሻ አሁን የወሰድነውን ግብረ መልስ ወስደን አጽንኦት ሰጥተን በቀጣይ በሰፊው መስራት እንዳለብን የሚገልጹ ሀሳቦች የተነሱበት ሁኔታም ስላለ ይሄን አጠናክረን መቀጠል ያለብን ጉዳይ መሆኑን ለመግለጽ ነው። ማህበረሰቡ የትኛውም አይነት አገልግሎት በዲጂታል መታወቂያ ብቻ መሆኑን በመረዳት መታወቂያውን ወስዶ የአገልግሎቱ ተጠቃሚ እንዲሆን ለማድረግ ሁሉም የበኩሉን እንዲወጣ አሳስበዋል። ፋይዳ አሁን ለመታወቂያ ብቻ የምትጠቀምበት ሰርቪስ የምታገኝበት ነው። ባንክ ሄደ አገልግሎት ታገኛል። በሌላ በኩል ደግሞ የተለያዩ ሰርቪስ የምታገኝበት አግባብ በፋይዳ በኩል ነው። አገልግሎት ብቻ አይደለም፣ ማንነትን ኢትዮጵያዊነትን መገለጫ ነው። ወጣቱ፣ ምሁሩ፣ አርሶ አደሩ፣ ነጋዴ ሁሉም ማለት ነው። በዚህ በየቦታ ሄደን ተመዝግበን የፋይዳ መታወቂያ ተጠቃሚ እንሁን የሚል መልእክት ነው ማስተላልፈው። ህዝቡ በየቦታው በነቂስ እኛም ጭምር በምንደግፍበትና በምንሰራበት ቦታ ላይ ሁሉም ሰዎች መጥተው እንዲመዘገቡ በተለያዩ ቦታዎች ላይ የንቅናቄ ስራዎች ተሰርተው ሰዎች መጥተው እንዲመዘገቡ የማድረጉን ስራ ከኔም ጭምር ህብረተሰቡም ጭምር ይሄን ጉዳይ ወስዶ እንዲመዘገብ መደረግ አለበት የሚለውን ጉዳይ ለመግለጽ ነው።
የመራጭነት መብታቸውን ለመጠቀም የሚያስችላቸውን የመመዝገብ ሂደት እያከናወኑ መሆናቸውን የዲላ ከተማ ነዋሪዎች ገለጹ። ምዝገባው መራጩ የሚፈልገውን ፓርቲ በምርጫ ዕለት ለመምረጥ እድል የሚያገኝ ቅድመ ሁኔታ እንደሆነም አሳስበዋል። ይልማ አበበ ተጨማሪ አለው። ለሰባተኛው ሀገራዊ ምርጫ ከየካቲት 28 2018 ዓ.ም ጀምሮ የመራጮች ምዝገባ በመላ ሀገሪቱ እየተከናወነ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የመራጮች ምዝገባ የጊዜ ሰሌዳ መሰረት በደቡብ ኢትዮጵያ ክልል ገዲኦ ዞንና ዲላ ከተማ አስተዳደር የመራጮች ምዝገባ በመከናወን ላይ ይገኛል። በገዲኦ በ7 የምርጫ ክልሎች በስሩ በሚገኙ መራጮች በሚኖሩበት ቀበሌ በተቋቋሙ የምርጫ ጣቢያዎች ነው የመራጮች ምዝገባ እየተከናወነ የሚገኘው። በውናጎ 2 የምርጫ ክልል ስር በዲላ ከተማ በሚገኙ ምርጫ ጣቢያዎች ሲመዘገቡ ያገኘናቸው መራጮችም እንደ ዜጋ ምርጫ በመሳተፍ የዲሞክራሲ ስርዓት ግንባታ ከማከናወን በሀገር ጉዳይ የመወሰን መብት እየተጎናጸፉ መሆናቸውንም ይናገራሉ። እንደ ሀገር ሰባተኛው የሀገራችን ሀገራዊ ምርጫ እንደመሆኑ በመምረጥ መብቴን ለመጠቀም የሚበጀኝን ቀጥሎ ያስቀጥለኛል የምለውን ለመምረጥ ካርዱ ሲጄ ነው ያለሁት። ለኢትዮጵያችን ሰላም ስለሆነ መምረጥ ስለምገባን እንመርጣለን። መርጡን ለመመረጥ እኛም ደግሞ ዝግጁ ነን። ለሀገራችን ለሰላም ለደህንነት በጣም ያስፈልጋጊ ነው። አንድ ዜጋ በሰጠው ድምጽ የሀገሪቱን ዕጣ ፈንታ የመወሰን አቅም የሚኖረው በመሆኑ በቀሪው ቀናት ዜጎች የመራጭነት መብታቸውን ለመጠቀም ተመዝግበው ካርድ መውሰድ እንዳለባቸውም አሳስበዋል። እስካሁን ድረስ ያልወሰዱ አሉ። በጊዜ በመውሰድ መብታቸውን እንዲጠቀሙ በመምረጥ የሚጠቅመውን መምረጥ ያለበት እዚህ ጋር ነው። መብቱን መጠቀም ያለበት በጊዜ የምርጫ ካርድ በመውሰድ መብቱን እንዲጠቀም ጊዜው እስኪደርስ ድረስ ወስዶ ቤት ደህና ቦታ በማስቀመጥ እንዲወስድ እመክራለሁ። እኔ ወስጄ መጥቻለሁ። እናንተ ምቱና ወስዱላችሁ። ምርጫ ባለበት ስልጣን በሰላማዊና በህጋዊ መንገድ ከአንድ ወገን ወደ ሌላ እንዲሸጋገርና መሰረታዊ ሰብአዊና ዲሞክራሲያዊ መብቶች እንዲጠበቅ የግለሰብና የቡድን መብት እንዲሁም ሀሳብን በነጻነት የመግለጽ የመደራጀት መብቶች ይከበራሉ። ሀገረ መንግስት በምርጫ የሚረጋገጥ በመሆኑ የፖለቲካ ፓርቲዎች የሚያቀርቡትን የፖሊሲ አማራጭ ማህበረሰቡ በመገንዘብ የሚፈልገውን ፓርቲ መምረጥ እንዲችል እድልም የሚያገኝበት መንገድ ነው። የተለያዩ የፖለቲካ አመለካከቶች በሰለጠነ መንገድ የሚስተናገዱበት መድረክ በመሆኑ ልዩነት ውስጥ አንድነትና መቻቻል ባህልን እንዲዳብር ይረዳል። በየምርጫ ጣቢያዎቹ ተመድበው የሚሰሩ ሰራተኞችም አሰራሩ በሚፈቅደው መልክ በዲጂታል የታገዘ ምዝገባ እያከናወኑ ሲሆን የስራ ሰዓትን ጠብቀው በጣቢያዎች በመገኘት ስራውን በማከናወን ላይ እንደሚገኙ ለገዲኦ ቴሌቪዥን ተናግረዋል። መጀመሪያ መራጮች ቅድመ ምርጫ አለ፣ የምርጫ ቀን አለ፣ ከዛ ድህረ ምርጫ አለ። ቅድመ ምርጫ ላይ ምንድነው የሚደረገው? መራጮች ከምርጫው ቀን በፊት የምርጫ ካርድ ይወስዳሉ። ይህም ካርድ በይፋ የካቲት 28 ነው እንደ ሀገራችን የተጀመረው እና ከዛ ቀን ጀምሮ ወንዶችም ሴቶችም ይሄን ለዛ ቀን ለግንቦት 4 የምርጫ ቀን የመራጭ ካርድ እየወሰዱ ያሉበት ሁኔታ ነው እና አሁን አንድ ሰው ለመራጭነት ለመመዝገብ አንደኛ የፋይዳ መታወቂያ ያስፈልጋል። እኛ የምንመዘግበው በዲጂታል መዝገብ ነው እና በታብሌት ማለት ነው። ስለዚህ ታቡ ደግሞ በሁለት አማራጮች ተጠቅሞ ይመዘግባል። የመጀመሪያው በፋይዳ ነው፣ ቀጥሎ ደግሞ በኢንተርኔት ነው። ስለዚህ አንድ ሰው የፋይዳ መታወቂያ ከያዘ ፋይዳ በሚል የራሱ የሆነ የአፕሊኬሽን እንትን አለ፣ በዛ ገብቶ ይመዘግባል። ሁለተኛው አማራጭ ደግሞ ከፋይዳ ውጪ ያላቸው ለምሳሌ ቀበሌ ሊሆን ይችላል፣ የትምህርት ቤት መታወቂያ፣ ፓስፖርት፣ መንጃ ፍቃድ፣ ሌሎችም ማንነትን የሚገልጹ ነዋሪነትን የሚገልጹ መታወቂያዎች ካሉ በኢንተርኔት በመግባት እየመዘገብን እንገኛለን። የስራ ሰዓታችን ከጠዋት 1 ሰዓት ተኩል እስከ 6 ሰዓት ተኩል ነው። ከዛ 1 ሰዓት የምሳ ሰዓት አለን። ከዛ 6 ተኩል ወጥተን 7 ተኩል እንገባለን። 11 ተኩል ወደ የቤታችን እንገባለን። ስለዚህ የቀረ ቀን አሁን ዛሬ 16 ነው። 13 ቀን ነው ቀረ። 13 ቀን ነው ቀረ። ያው ይሄ 13 ቀን ላይ ብዙ ተመዝጋቢዎች ይመጣሉ ብለን ተስፋን እናደርጋለን። የካቲት 28 ጀምሮ እስከ 1 ወር ያህል ምርጫ ጣቢያ ማለት የመራጮች ምዝገባ ጀምረናል እና ለ1 ወር የሚቆይ ነው። ህዝቡም በመመዝገብ ላይ ነው። የኔ ድምጽ ዋጋ አለው በሚል ማህበረሰቡ እያንዳንዱ ሰው
መብትም ነው። የዲሞክራሲ መብቱን መጥቶ ቢጠቀምላለው። ያረጁ ቡናዎችና ዛፎችን በመንቀልና በአዲስ ችግኝ ለመተካት በሚደረገው ርብርብ ከ2.4 ቢሊዮን በላይ ችግኝ ማዘጋጀቱን የይርጋ ጨፌ ወረዳ አስተዳደር አስታወቀ። ወረዳው ለዚህ የሚሆነውን ከ640 በላይ ሄክታር መሬት ማዘጋጀቱንም ገልጿል። መስፍን አለሙ ተከታዩን ተመልክቶታል። ወረዳችን በአገር አቀፍ ደረጃ ጥራት ባለው የቡና ምርት ይታወቃል ያሉት የይርጋ ጨፌ ወረዳ ዋና አስተዳዳሪ አቶ ዳዊት ቡኔ በቡናው ዘርፍ በቀጣይነት ስለታሰቡ ጉዳዮች እንዲህ ይናገራሉ። ወረዳችን የሚታወቀው ትልቁ በቡና ልማት ነው። እንደ ወረዳው እየሰራን ያለነው የቡና ልማቱን ስራ ፓኬጆቹን የተሟላ በማድረግ ምርትና ምርታማነትን ለማሳደግ ያረጁ ቡናዎችን አንዱ ማደስ ነው። ከማደስ አልፈን አሁን አርሶ አደሩ ባገኙት ግንዛቤ ማደስ ሲባል መጎንደር ነው። ጎንድዬ 2 ዓመት ከሚቆይ ሙሉ ነቀላውን ነቅዬ በአዲስ መልክ አዲስ ችግኝ መትከል አለብኝ ብሎ በስፋት የነቀላ ስራ ተሰርቷል። በአጠቃላይ በኩታ ገጠም 550 አካባቢ ሄክታርና እንዲሁም በአጠቃላይ ቡና ተከላ 674 ሄክታር ላይ በጣም ጥሩ ዘር የተዘጋጀውን ችግኝ ተዘጋጅቶ ለአርሶ አደሩ ለተከላ በጥሩ ሁኔታ ዝግጅቱን ጨርሰናል ማለት ነው። የይርጋ ጨፌ ወረዳ 70 ከመቶ በቡና ሰብል የተሸፈነ ነው የሚሉት የወረዳው ቡናና ቅመማ ቅመም ጽሕፈት ቤት ኃላፊ አቶ አበራ አሰፋ ለአርሶ አደሮች የግንዛቤ ትምህርት በመስጠት ምርትና ምርታማነትን ለማሳደግ በከፍተኛ ቁርጠኝነት እየተከናወነ ነው ሲሉም ገልጸዋል። የይርጋ ጨፌ ወረዳ ካላት ቆዳ ሽፋን 70 ከመቶ ወይም ደግሞ 16197.25 ሄክታር መሬት በቡና ሰብል ነው የተሸፈነው። ከ34000 በላይ የሆኑ አርሶ አደሮች ቡናን እያለሙ ኑሯቸውን ይመራሉ። ከዚህ ውስጥ 70 ከመቶ እጅግ በጣም የተሻለ ምርት ሊባል በሚችል መልኩ የሚሰጥ ቡና ነው ያለንና ምርታማነትን በምንመለከትበት ጊዜ አርሶ አደር ከጊዜ ወደ ጊዜ በባለሙያ የሚሰጠውን ምክረ ሀሳብ በመስማት ያረጀ ቡናቸውን ነቅሎ በማደስ እንዲሁም ደግሞ ጎንድሎ በማደስ እያደስን ከመምጣታችን መነሻ በአሁን ሰዓት እንደ ይርጋ ጨፌ ወረዳ በአማካይ 10.5 የሚሆን ኩንታል ፔር ሄክታር እናገኛለን። በሞዴል አርሶ አደሮቻችን ደግሞ በዚህ ልክ አሁን በሚታዩት ልክ በኩታ ገጠም ተቀናጅተው በጋራ በሚሰሩ አርሶ አደሮች በሞዴሎች ስንመለከት 19 ኩንታል ፔር ሄክታር ወደ ማግኘት ደርሰናል ማለት ነው። አርሶ አደሮች በበኩላቸው ከመንግስት ባገኙት የግንዛቤ ትምህርት የተነሳ ለዚህ ውጤት መብቃታቸውን በመናገር ለሌሎችም የምክር ሀሳብ እንዳላቸው ይናገራሉ። መንግስታችን ያው ባስተማረ ስትራቴጂ በቅድማ ቆፍረን ያው 60 ቆፍረን ኮምፖስት ጨምረን ተከልን። አሁን በ2 ዓመት ሳይደርሰው ቡና አንብቦ እንደዚህ እኛን ያው ወደ ምናድግ ደረጃ አደርሰዋል። ከዚህ በፊት ቡና አርጅቶ ነበረ። መንግስትም ሲያስተምሩኝ ትምህርት አልቀበልም ነበረ። በኋላ ደግሞ እነሱን ትምህርት አይቼ ያ ቡና ያው አረጀም ቡና አነስቼ በተከልኩበት ዓመት ወይም በ8 ወር ውስጥ አበባ አበበ። ከዛ በኋላ የምቴ ቡና በጣም አቅሞን ያንሳል በማለቱ የአበባ አራገብኩ። አሁን ደግሞ ምርታማ ሆኜ እየተመሰገንኩ ነኝ። በአካባቢ ያዩትን አርሶ አደርም ለካሱ በጣም ተጠቃሚ ሆነዋል። እኛንም በዚህ ውድድር እንሄድ በማለቱ አሁን አርሶ አደሮችም እንቅስቃሴ ያለው እናንተንም የእናንተ እጅ ደግሞ ከኛ እንዳንሱ እኛንም እንፈልጋለን። ወጣት ጽዮን ብዙነህ ከወሰደቻቸው 43 ኮርሶች ውስጥ 40ውን ኮርሶች ኤ+ በማምጣት ከሀረማያ ዩኒቨርሲቲ መመረቋ ለብዙ ሴቶች ጽናትና ተምሳሌት እንድትሆን አስችሏታል። አብነት አበበ ተከታዩን አዘጋጅቶታል። በሀረማያ ዩኒቨርሲቲ 30ኛው ዙር ምረቃ ስነ ስርዓት ላይ የብዙዎችን ቀልብ ሳበና የመነጋገሪያ አጀንዳ የሆነ አንድ ድንቅ ታሪክ ተመዝግቧል። የጤናና ሕክምና ሳይንስ ኮሌጅ ካስመረቃቸው 616 ተማሪዎች መካከል በስነ አእምሮ ሳይካትሪ ትምህርት ክፍል ከፍተኛ ውጤት ያስመዘገበችው ወጣት ጽዮን ብዙነህ የዕለቱ ደማቅ ኮከብ ሆናለች። ጽዮን በዩኒቨርሲቲ ቆይታዋም በወሰደቻቸው 43 የትምህርት አይነቶች ውስጥ በ40ዎቹ ኤ+ እና ኤ በማምጣት በአካዳሚው ዓለም አስደናቂ የሚባል ብቃቷን አስመስክራለች።
ይህ ተከታታይና ድንቅ ውጤቷ የከፍተኛ ማዕረግ የወርቅ ሜዳሊያና የሁለት ዋንጫዎች ባለቤት እንድትሆን አስችሏታል። ለዚህም ስኬቷ መሰረቱ መነሻን አለመርሳት፣ አላማን መሰነቅና ተግቶ መስራት መሆኑን የምትገልጸው ጽዮን የዩኒቨርሲቲ ህይወት ፈተናዎች ቢበዙበትም በጽናት ለሚጓዝ ሰው ስኬት አይቀሬ መሆኑን በተግባር አሳይታለች። በተለይም ለማህበራዊ ጫና ሳይሸነፉ ውጤታማ መሆን እንደሚቻል በማረጋገጥ ለሴት ተማሪዎች ትልቅ አርአያ ሆና ቀርባለች። ለስኬቷ የሐረር ማህበረሰብ ፍቅር፣ የመምህራኖቿ የቅርብ ክትትልና የቤተሰቦቿ የማይለወጥ ድጋፍ ትልቅ አቅም እንደሆናት የምታነሳው ተመራቂ ይህ ውጤት ለሷ ገና መነሻ መሆኑን ትናገራለች። ከዚህ በላይ በመማርና በመስራት ተቸግረው ያሳደጉኝን ቤተሰቦችንና ማህበረሰብን በቅንነት ለማገልገል እሰራለሁ ስትል የወደፊት ራዕይዋን ትገልጻለች። ጽዮን ብዙነህ በለጋ ዕድሜዋ ያስመዘገበችው የታሪካዊ ውጤት ታታሪነትና ጽናት ካለም የማይታለፍ ፈተናም ሆነ የማይደረስበት የስኬት ማማ እንደሌለ ትልቅ ትምህርት የሚሰጥ ነው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ዜና ሰባታችን እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። ሩሲያ በዩክሬን ላይ የሚሳኤል ዝናብ አዘነበች። ሩሲያ በዩክሬን ላይ ዝናብ ይመስል የድሮንና የሚሳኤል ናዳ አውርዳ ጦርነቱን ይበልጥ አቀጣጥለዋለች። ዩክሬን በአንድ ቀን 1 ሚሊዮን በርሜል ነዳጅ የሚያስተላልፍ የሩሲያ የነዳጅ ማስተላለፊያ በድሮን ጥቃት አጋይተዋለች። ለዓለም አቀፍ ዘገባዎች ደመላሽ ኩልማ ተጨማሪ አለው። ሩሲያ በዩክሬን ላይ ዝናብ ይመስል የድሮንና የሚሳኤል ናዳ አውርዳ ጦርነቱን ይበልጥ አቀጣጥለዋለች። የዩክሬን አየር ኃይል ወደ 392 ድሮኖች፣ 23 ክሩዝ ሚሳኤሎችና 7 ባላስቲክ ሚሳኤሎች ተተኩሶብናል ሲል በድንጋጤ ተናግሯል። በጥቃቱ ቢያንስ 5 ንጹሃን ሰዎች ሲሞቱ ሌሎች በርካታዎች ደግሞ ቆስለው ሆስፒታል ገብተዋል። ቤቶች፣ ትምህርት ቤቶችና የመብራት መስመሮች ሙሉ በሙሉ ወድመዋል። በተለይ ካርኬቭ ውስጥ አንዲት ድሮን ባቡር ላይ ወድቃ የሰው ሕይወት መቅጠፏ የብዙዎችን ልብ የሰበረ አሳዛኝ ክስተት ሆኗል። አሁን ላይ የብዙ ከተሞች መብራት ጠፍቶ ህዝቡ ያለ ውሃና ያለ መብራት በጨለማ ውስጥ እየተሰቃየ ይገኛል። የጥቃቱ ኃይል ከፍ ያለ በመሆኑ ጎረቤት ሀገር ሞልዶቫ ድረስ የኤሌክትሪክ መቆራረጥ አምጥቶ ህዝቡን ክፉኛ አስደንግጧል። የዩክሬን ፕሬዝዳንት ዜሌንስኪ ሩሲያ አዲስ ትልቅ ጥቃት ልትሰነዝርብን እየተዘጋጀች ነው ብለው ቀድመው አስጠንቅቀው የነበረ ቢሆንም ጥቃቱ ግን ካሰቡት በላይ ከባድ ነበር። የጦር አዋቂዎች እንደሚሉት ከሆነም ሩሲያ ይህን ያደረገችው የጸደይ ወቅት ወታደራዊ ኦፕሬሽኑን በይፋ ለመጀመር ፈልጋ ነው። በየቦታው ፍርስራሾችን ለማንሳትና በህይወት የተረፉ ሰዎችን ለማዳን የእሳት አደጋ ሰራተኞች ያለ እረፍት ደፋ ቀና ሲሉም ታይቷል። የዓለም አቀፍ ማህበረሰብም ይህን የሩሲያ የጭካኔ ድርጊት በከፍተኛ ሁኔታ እያወገዘው ይገኛል። ዩክሬን በበኩሏ እኛም እጃችንን አጣጥፈን አንቀመጥም በማለት የአጸፋ እርምጃ ለመውሰድ ቃል ገብታለች። በሌላ በኩል ሩሲያን በእኔ ላይ የመጡ 55 የዩክሬን ድሮኖችን አየር ላይ መትቼ ጥያለሁ በማለት ራሷን ለመከላከል መሞከሯን ተናግራለች። በአሁኑ ሰዓት በዩክሬን ከተሞች ውስጥ የሚገኙ ህዝቦች በፍርሃትና በጭንቀት ውስጥ ሆነው ቀጣዩን ሰዓት ምን ይመጣ ይሆን እያሉ በስጋት እየተጠባበቁ ነው። የተባበሩት መንግስታት ድርጅት በጦርነቱ ምክንያት ንጹሃን መጎዳታቸውን ገልጾ ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ጦርነቱ መቼ እንደሚቆም ማንም ባያውቅም የሁለቱ ሀገራት ውጥረት ግን በየቀኑ እያየለም ነፍስም እየቀማ ነው። ዩክሬንም በበኩላም በቀን 1 ሚሊዮን በርሜል ነዳጅ የሚያስተላልፈው የሩሲያ ፕሪሞርስክ ተርሚናል በድሮን ጥቃት አጋይታለች። ዩክሬን የሩሲያን የጦርነት የገቢ ምንጭ ለመዝጋት የወሰደችው ይህ እርምጃ የዓለም አቀፉ የነዳጅ ገበያ ላይ ትልቅ ተጽዕኖ ያደርሳልም እየተባለ ተሰግቷል። በኢራን እየተደረገ ያለው ውጊያ ሆርሙዝ ሰርጥን ኢራን በመዝጋቷ ምክንያት የዓለም የነዳጅ ዋጋ ቢያሻቅብም አሁን ላይ ግን በሆርሙዝ ሰርጥ አካባቢ ያሉ ነገሮች መርገባቸው እየታየ ነው። ሩሲያና ዩክሬን ግን አሁን ወደ ፊት ለፊት የመጡ ይመስላሉ። በቅዱስ ፒተርስበርግ ከተማ የአየር በረራዎችን ያስቀየረውና በሩሲያ ኢኮኖሚ ላይ ከፍተኛ ስጋት የፈጠረው የዚህ ጥቃት በጣም አደገኛ እንደሆነም የተለያዩ ሚዲያዎች ዘግበዋል። ተመልካቾች የዕለቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። የፋይዳ ዲጂታል መታወቂያ ምዝገባ ንቅናቄ ለ2 ወራት ግብ ተጥሎ ለማሳካት በትኩረት እየተሰራ መሆኑ ተመላከተ። የመራጭነት መብታቸውን ለመጠቀም የሚያስችላቸውን የመመዝገብ ሂደት እያከናወኑ መሆናቸውን የዲላ ከተማ ነዋሪዎች ገለጹ።
ያረጁ የቡና ዛፎችን በመንቀልና በአዲስ ችግኝ ለመተካት በሚደረገው ርብርብ ከ2.4 ሚሊዮን በላይ ችግኝ መዘጋጀቱን የይርጋ ጨፌ ወረዳ አስተዳደር አስታወቀ። ከጌዲዮ ቴሌቪዥን የዕለቱ ዜናዎቻችን ይህን ይመስሉ ነበር። ዜናዎቹን እየመራው አብሬያችሁ የቆየሁት ብሌን ተገኔ ነኝ። ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ